ጦርነት ሲነሳ ወደ አእምሯችን የሚመጣው ምንድነው? የብረት ጋጋታ፣ የባሩድ ጭስ፣ የምድር መንቀጥቀጥና የፈሰሰ ደም ምስላችን ውስጥ ሊሳል ይችላል። ይሁንና የታሪክ መጋረጃን ረገብ አድርገን ስንመለከት ግን ታላላቅ ጦርነቶች በጡንቻ ብቻ ሳይሆን በብልሃት ጭምር እንደተሸነፉ እንረዳለን። ሱንዙ የተባለው ጥንታዊ የጦር ጠቢብ ጦርነት በሙሉ በማታለል ላይ የተመሰረተ ነው ይላል። ዛሬ የምናወጋችሁ ታሪክም ይህንን እውነት የሚመሰክር ነው። አብራችሁን ቆዩ። ጦርነት ማለት ሁልጊዜ የሚታይ፣ የሚጨበጥ፣ የሚሰማና የሚተኮስ ግዙፍ አካል ብቻ አይደለም። አንዳንዴ ጦርነት በአእምሮ ውስጥ የሚፈጠር የጭልልታና የቅዠት ውጤት ነው። ለመሆኑ በጦርነት አውድማ ላይ ትልቁና አስፈሪው መሳሪያ ምንድን ነው? አንዳንዶቻችሁ ዘመናዊና የማይበገረው ታንክ፣ ሌሎቻችሁ ደግሞ ሰማይ ሰንጣቂው የጦር አውሮፕላን ልትሉኝ ትችላላችሁ። ነገር ግን ታሪክን በጥልቀት የመረመሩ ጠቢባን የሚሰጡት ምላሽ ሌላ ነው። በትግል ውስጥ ከሁሉ የላቀው መሳሪያ ጠላት እውነታውን እንዳያይ የሚጋርድበት የቅዠት መጋረጃ ነው ይሉናል። ይህን እውነታ በሚገባ ለመረዳት በጊዜ ሰረገላ ወደ ኋላ እንሳፈር። በታሪክ መዝገብ ላይ ወደ ሰፈሩ ሁለት አስደናቂ ሁነቶች እንጓዝ። ከክርስቶስ ልደት በፊት በ12ኛው ክፍለ ዘመን አካባቢ የግሪክ ሰራዊት የትሮይን ጠንካራ ግንብ ለመስበር ለ10 ዓመታት ሙሉ ተዋግቶ አልቻለም ነበር። ጉልበትና ጀግንነት ያልፈታውን ይህንን እልህ አስጨራሽ ጦርነት ለማቋጨት የግሪኩ ንጉሥ ኦዲሰስ በአእምሮ አንድ ድንቅ ተንኮል አፈለቀ። አንድ ግዙፍ የእንጨት ፈረስ ሰሩና በውስጡ ጥቂት ጀግና ወታደሮችን ደበቁ። ቀሪ ሰራዊት ደግሞ የተሸነፈ መስሎ መርከቦቹን ይዞ ወደ ኋላ አፈገፈገ። የትሮይ ሰዎች አጋጣሚውን ሲያዩ ጦርነቱ ያበቃ መስሏቸው በደስታ ፈነደቁ። ያንን ግዙፍ የእንጨት ፈረስም እንደ ድል አምሳያ አድርገው ወደ ከተማቸው ግንብ ውስጥ አስገቡት። ሌሊት ሆኖ ከተማዋ በእንቅልፍና በስካር ስትናወጥ በፈረሱ ሆድ ውስጥ የተደበቁት የግሪክ ወታደሮች በዝምታ ወጥተው የከተማዋን በሮች ከፈቱ። ያ የፈረሱ የውሸት ስጦታ የትሮይ ውድቀት ፈጠረ። ጉልበት ያላደረገውን ቅዠት አደረገው። ከዚህ ባልተናነሰ ሁኔታ በመጽሐፍ ቅዱስ ውስጥ የሚገኘውን የጌዲዮንን ታሪክ እናስታውስ። ጌዲዮን እጅግ ጥቂት በሆኑ 300 ወታደሮች ብቻ ታጅቦ ስፍር ቁጥር የሌለውን የምድያማውያንን ሰራዊት ለመግጠም ሲነሳ የታጠቀው መሳሪያ ምንድን ነበር? ሰይፍ አልነበረም፣ ጦርም አልነበረም። ይልቁንም በእጃቸው የያዙት ባዶ ማሰሮ፣ መለከትና ችቦ ብቻ ነበር። በኩለ ሌሊት የምድያማውያን ሰፈሮች ከበው በአንድ ጊዜ ማሰሮቻቸውን ሰባበሩ፣ ችቦቻቸውን እያውለበለቡ መለከቶቻቸውን ነፉ። ያ የተፈጠረው ድንገተኛ የድምፅና የብርሃን ውዥንብር በጠላት ልብ ውስጥ እጅግ ግዙፍ ሰራዊት እንደከበባቸው አድርጎ ሳለው። ምድያማውያንም በድንጋጤ እርስ በርሳቸው ተጨራረሱ። ጌዲዮን ያለ ሰይፍ ድልን ተቀናጀ። አሁን ደግሞ ወደ ቅርብ ጊዜያችን በኦክቶበር 1942 ወደ ነበረው የሁለተኛው ዓለም ጦርነት አስፈሪ ድባብ እንመለስ። በግብፅ በረሃ ሸዋ ላይ የበረሃው ቀበሮ በመባል የሚታወቀው እጅግ አስፈሪው የጀርመን ፊልድ ማርሻል ኤርዊን ሮሜል የእንግሊዝ ሰራዊትን እያሳደደ የጠበበ አማራጭ ውስጥ ከቶት ነበር። በዚህ እጅግ አስጨናቂ ሰዓት ላይ የእንግሊዙ ጀነራል በርናርድ ሞንትጌሞር እና የደህንነት ባለሙያዎቻቸው አንድ ድንቅ ስልት ነደፉ። ጀርመኖች ጥቃቱ ከደቡብ በኩል ይመጣል ብለው እንዲያስቡ ለማድረግ በሰሜን በኩል የነበረውን እውነተኛ የጦር ኃይል በሱስ ካሜራ ሸፈኑት። በሌላ በኩል ደግሞ በደቡብ በኩል ከቆርቆሮና ከሸራ የተሰሩ ሐሰተኛ ታንኮችን፣ የውሸት የነዳጅ ማከማቾችንና የማታለያ መንገዶችን ዘረጉ። ጀርመኖች ሰማይ ላይ ከሚበሩት የሰላይ አውሮፕላኖች የሚያዩት መረጃ ላይ ተመስርተው እውነተኛው ጥቃት ከደቡብ በኩል ይመጣል ብለው ሰራዊታቸውን በዚያ በኩል አከማቹ። ነገር ግን እውነተኛው የእንግሊዝ ጦር ጥቃቱን የሰነዘረው ሳይታሰብ በሰሜን በኩል ነበር። ይህ አስደናቂ ሽንገላ የሁለተኛው የኤል አልሚን ውጊያ አቅጣጫ ቀየረው። ራሱ ጠቅላይ ሚኒስትር ዊንስተን ቸርችል በበረሃ ላይ በተዘረጋው አስደናቂ የካሜራ ጥበብ ጠላትን ሙሉ በሙሉ ማዳናገጥ ችለናል ሲል በጥበብ መደመሙን ገልጸዋል። ይህንን የእንግሊዞችን ስኬት በለንደን ሆነው በትኩረት የሚከታተሉ ሁለት አሜሪካውያን የጦር ዕቅድ አውጪዎች ነበሩ። ሜጀር ራልፍ ኢንግሶል እና ኮሎኔል ቢል ሃሪስ ነበሩ። እነዚህ መኮንኖች በጊዜው በአሜሪካ ጦር ውስጥ የሚደረጉትን መሰል ሙከራዎች ሲመለከቱ እጅግ የተበታተኑ፣ ትኩረት ያልተሰጣቸውና የዛሬን አድርገኝ በሚል ስሜት የሚሰሩ ሆነው አገኟቸው። ለምንድን ነው ማታለልን ብቻ ሰራይ ብሎ የሚይዝ ራሱን የቻለ በሚገባ የሰለጠነ የተደራጀ የቅዠት ሰራዊት የማናቋቁመው የሚል ጥያቄ አነሱ። ሐሳቡ እብደት ይመስል ነበር።
ነገር ግን በጦርነት ውስጥ እብደት የሚመስሉ ሐሳቦች አንዳንዴ የድል ቁልፍ ይሆናሉ። እቅዱን አዘጋጅተው ወደ ዋሽንግተን ላኩት። በዋሽንግተን የሚገኙት የጦር መኮንኖችም በሐሳቡ ተማረኩ። በመጨረሻም በጃንዋሪ 20 1944 23ኛው ልዩ የጦር ክፍል በይፋ ተመሠረተ። ይህ ክፍል በታሪክ ለመጀመሪያ ጊዜ ስልታዊ ውዥንብር የመፍጠር ተልዕኮ ብቻ የተሰጠው ልዩ ሰራዊት ሆነ። ነገር ግን ነገሩ በተግባር ሲታይ ቀላል አልነበረም። የዚህ ልዩ የቅዠት ሰራዊት መሪነት እንዲረከቡ የተመረጡት ኮሎኔል ሃሪ ኤል ሪደር ነበሩ። ከእሳቸው ከዚህ ቀደም የነበራቸው የተዋጊነትና የማስተማር ልምድ ቢኖራቸውም አሁን ግን የገቡበት ሜዳ ፍጹም የተለየና ጨለማ ያወጣው ነበር። ለመሆኑ ወታደሮችን እንዴት መዋሸትና ጠላትን ማታለል እንዳለባቸው የሚያስተምር መጽሐፍ ከየት ይገኛል? በወቅቱ ስለ ስነ ልቦናዊ ጦርነትና ስለ መሰል ማታለዮች የተጻፉ ጥናታዊ ጽሑፎች ባለመኖራቸው ኮሎኔል ሪደርና መኮንኖቻቸው መመሪያዎቹን ከመሰረቱ ራሳቸው መጻፍ ነበረባቸው። የዚህን አስቸጋሪ ሥራ መነሻ መንገድ የቀየሱት ደግሞ ሌተናል ኮሎኔል ክሪልፎርድ ጂ ቶምሰን ነበሩ። ስልጠናው በቴኒስ ግዛት ውስጥ በሚገኘው ካምፕ ፎረስት ሲጀመር ክፍሉ መጀመሪያ ላይ የመንፈስ ሰራዊት ሳይሆን የመናፍስት ቡድን ነበር የሚመስለው። በተመሰረተበት መጀመሪያ ቀን ክፍሉ የነበረው አንድ መኮንን እና 57 ወታደሮች ብቻ ነበሩ። ነገር ግን ጊዜ እያለፈ ሲሄድ ከአሜሪካ ከተሞች ታላላቅ የሥነ ጥበብ ማዕከላትና የቴክኖሎጂ ተቋማት የተውጣጡ አስደናቂ ወጣቶች ወደ ካምፑ መጎርጎር ጀመሩ። እነዚህ ወጣቶች እጅግ አስቸጋሪ በሆኑት የቴኔሲ ቀዝቃዛ ምሽቶች በጫካዎችና በሸለቆች ውስጥ ሆነው ድራማቸውን መለማመድ ጀመሩ። ቀለምና ብሩሽ የለመዱት እጆች ከጎማ የተሰሩ ግዙፍ ታንኮችን በደቂቃዎች ውስጥ ነፍተው ማቆምን፣ የድምፅ ባለሙያዎች ደግሞ የከባድ መኪኖችን ድምፅ በጫካ ውስጥ አስተጋብተው እውነተኛ ሰራዊት የመጣ ማስመሰልን ተለማመዱ። እያንዳንዷ እንቅስቃሴ በሰከንድ መለኪያ መስተካከል ነበረባት። ጠላት አንዲት ስህተት ካገኘ የሁሉ የቅዠት ግንብ እንደ አሸዋ ይፈርሳል። ይህ ስልጠና ልክ መጋረጃው ከመከፈቱ በፊት በቲያትር ቤት ጀርባ እንደሚደረግ ጥልቅ ልምምድ ነበር። ወጣቶቹ አርቲስቶችና መኮንኖች በጦር ሜዳ ላይ የሚቆምባትን ቀን ጠላትን በዓይን እያየ እንዲሳሳት የሚያደርጉበትን አስገራሚ ድራማ በትጋት በወታደራዊ ካምፕ ውስጥ ተለማመዱ። ለመሆኑ ታላላቅ የደመ ነፍስ አስማተኞችን ወይም ማጂሻኖችን በትኩረት አይታችኋልን? ለምሳሌ ያህል በታሪክ እጅግ አስገራሚ የእይታ አስማተኛ ተብሎ የሚታወቀው ሃሪ ሁዲኒን እንውሰድ። ሁዲኒ በአንድ ወቅት በአደባባይ ላይ ቆሞ በአንድ ግዙፍ ሰንሰለት የታሰረውን አካሉን በጥቂት ሰከንዶች ውስጥ ነፃ አውጥቶ ሲያሳይ ሕዝቡ በአድናቆት ይጮህ ነበር። ለመሆኑ ሁዲኒ ይህንን የሚያደርገው በእውነት ሰንሰለቱን በኃይል ሰብሮት ነው? በፍጹም። ሙሉ ምስጢሩ ያለው በአንድ ነገር ላይ ብቻ ነው፣ የትኩረት አቅጣጫን ማዛባት ወይም ሚስዳይሬክሽን። አስማተኛው በአንድ እጁ የሚያብረቀረቅ ነገር እያሳየ የሁሉንም ሰው ዓይን ወደዚያ እንዲመለከት ሲያደርግ፣ በሌላኛው ሰው ትኩረት ባልሰጠው እጁ ግን እውነተኛ ሥራ ይሠራል። የዛሬው የታሪክ ገጻችንም የሚያወጋው በትክክል ይህን መርህ በጦር ሜዳ ላይ ስለተገበሩ አስገራሚ ሰዎች ነው። የመንፈስ ሰራዊት ወይም ዘጎስት አርሚ መላውን የጀርመን የጦር መሐንዲሶችና ሰላይ መኮንኖችን ለማታለል የተጠቀመው ልክ እንደ አስማተኛ እጆች የሰሩ 4 የተለያዩ የወታደራዊ ክፍሎች አውታሮች ነበሩት። እነዚህ 4 የወታደራዊ ክፍሎች አውታሮች ልክ በአንድ ትልቅ ኦርኬስትራ ውስጥ እንደሚገኙ ተቀናጅተው አንድን አስደናቂ ሙዚቃ እንደሚፈጥሩ የሙዚቃ መሳሪያዎች አድርገን ልንመለከታቸው እንችላለን። አንዱ መሳሪያ ቢጎድል ሙዚቃው ይበላሻል፣ ድራማው ይከሽፋል። እስቲ እነዚህን 4ቱን የቅንጅት አውታሮች አንድ ባንድ እየፈተሽን ታሪኩን በአእምሮአችን ሰሌዳ ላይ እንሳለው። አውታር 1 ዓይንን የሚያታልለው የጎማው ሰራዊት ክፍል ወይም የ603ኛው የኢንጂነሪንግ ካሜራ ሻለቃ። ይህ ክፍል ከኒውዮርክና ከፊላዴልፊያ ታላላቅ የጥበብ ትምህርት ቤቶች የተውጣጡ ሰዓሊያን፣ ቅርጻ ቅርጽ ባለሙያዎችና ዲዛይነሮች የተሰበሰቡበት ነበር። ስራቸው ምን ይመስል ነበር? እስቲ በአእምሮአችሁ ሳሉት። ጀርመናዊ የጦር መኮንን በሩቅ መመልከቻ አጉሊ መነጽር በኩል ወደ አሜሪካውያን ምሽግ ይመለከታል። እነዚያም ረድፍ ሰርተው የቆሙ የብረት ጋሻ የለበሱ አስፈሪው ባለ 75 ሚሜ መድፍ የተገጠመላቸው ግዙፍ የሼርማን ታንኮች ይመለከታል። በመቶዎች የሚቆጠሩ ታንኮች ጥቃትን ለመሰንዘር የተዘጋጁ ይመስላሉ። ጀርመናዊ መኮንን በፍርሃት እየተንቀጠቀጠ ወደ ዋናው መስሪያ ቤት ስልክ በመደወል እጅግ ግዙፍ የአሜሪካ የታንክ ሰራዊት ከፊታችን ተሰልፏል ሲል ሪፖርት ያደርጋል።
ነገር ግን እውነታው ምን ነበር? የተመለከተው ግዙፍ ታንክ ከብረት የተሰራ አልነበረም። ከጎማና ከሸራ የተሰራ በውስጡ አየር የተሞላበት ባዶ ፊኛ እንጂ 4 ወታደሮች መጥተው ያንን ግዙፍ ታንክ በእጃቸው አንስተው በቀላሉ ወደ ሌላ ቦታ ሊወስዱት ይችላሉ። ነገር ግን ጠላት ይህን ፈጽሞ አያውቅም። እነዚህ አርቲስቶች የተሰጣቸው የጎማ ታንኮች ጀቶችንና የጭነት መኪኖችን እውነተኛ እንዲመስሉ ለማድረግ ከአፈሩና ከሳሩ ጋር የሚመሳሰል ቀለም ይቀቧቸው ነበር። በአይነ ቁራኛው የጀርመን ሰራዊት ይህን ሜዳ ላይ ሲያይ ከባድ የጦር ሰራዊት ነበር የሚመስለው። አውታር 2 ጆሮን የሚያናውጠው የድምፅ ሲፎን ክፍል 312ኛው የሲግናል አገልግሎት ክፍል። በታሪክ ውስጥ ድምፅ ሰዎችን የማሸበር አቅጣጫ የማስቀየር ትልቅ አቅም አለው። በጥንታዊ ታሪክ መዝገብ ላይ የኢያሪኮ ግንብ እንዴት እንዳፈረሰ እናስታውሳለን። የእስራኤል ሰራዊት ከተማዋን ለ7 ቀናት ከከበቡ በኋላ መለከታቸውን ሲነፉ ታላቅ የጩኸት ድምፅ ሲያሰሙ ያ የማይበገረው የኢያሪኮ ግንብ በድምፅ ሞገድና በስነ ልቦና ፍርሃት ተንዶ ወደቀ። የሙሴ ሰራዊትም የድምፅ ክፍል ይህን የድምፅ ኃይል በዘመናዊ ቴክኖሎጂ መሳሪያዎች ተገበረው። ይህ ክፍል በወቅቱ እጅግ ምስጢራዊ የተባለውን የሽቦ ድምፅ መቅረጫ መሳሪያ ወይም ዋየር ሪከርደርስ ይጠቀም ነበር። ወታደሮቹ ወደ እውነተኛ የጦር ማሰልጠኛዎች በመሄድ ታንኮች ሲጓዙ፣ ወታደሮች ድልድይ ሲገነቡ፣ ከባድ መኪኖች በጭቃ ውስጥ ሲያልፉ የሚፈጥሩትን እውነተኛ ድምፅ በቀጭን ሽቧቸው ላይ ቀረጹ። በጦር ሜዳ ላይ በሚንቀሳቀሱበት ወቅትም እነዚህ ድምጾች በታላላቅ ወታደራዊ መኪኖች ላይ በተጫኑና እስከ 230 ኪሎ ግራም በሚመዝኑ ግዙፍ ስፒከሮች አማካኝነት በሌሊት ይለቁት ነበር። ይህ ድምፅ በነፋስ ታግዞ እስከ 24 ኪሎ ሜትር ርቀት ድረስ ይሰማ ነበር። በጫካ ውስጥ ጥቁር ሌሊት ሲሆን ጀርመኖች ከሩቅ የሚሰማው የሺህ የሚቆጠር ታንኮች የሞተር ድምፅና የብረት ጩኸት ሲሰሙ አበቃልን፣ ጥቃቱ ከዚህ በኩል ነው ብለው ይደነግጡ ነበር። የሁሉ ሽብር ግን የመጣው ከጥቂት የድምፅ ማጉያዎች ነበር። አውታር 3 የብረት ሞገድ ሽንገላ ክፍል 244ኛው የሲግናል ኦፕሬሽን ወታደራዊ ክፍል። በሁለተኛው ዓለም ጦርነት ወቅት መረጃ የሚለዋወጡት በሬዲዮ ሞገድና በሞርስ ኮድ ነበር። የጀርመን የሬዲዮ ጠላፊዎችና ሰላዮች ሌት ተቀን የአሜሪካን የሬዲዮ ግንኙነት ለመጥለፍ ጆሮአቸውን ቀስረው ይጠብቁ ነበር። እዚህ ላይ ነው 244ኛው የሲግናል ክፍል የራሱን ድራማ የሚጀምረው። እነዚህ ወታደሮች እውነተኛ የጦር ክፍሎች በመምሰል በሬዲዮ ሞገድ ላይ የሐሰት መልእክቶችን ያስተላልፋሉ። ለምሳሌ ሁለተኛው የታንክ ክፍል ጦር አሁን ካለበት ተነስቶ ወደ ደቡብ እየተንቀሳቀሰ ነው የሚል የውሸት ትዕዛዞችን በኮድ ያስተላልፋል። ይህ ሥራ ከፍተኛ ጥንቃቄ ይጠይቅ ነበር። ምክንያቱም እያንዳንዱ የሬዲዮ ኦፕሬተር የሞርስ ኮዱን ሲተነትን የራሱ የሆነ የተለየ የእጅ አወቃቀርና የፍጥነት ስልት ነበረው። ጀርመኖች የሬዲዮ መልእክቱ አስተላላፊው እውነተኛ ወታደር መሆኑንና አለመሆኑን በዚያ መለያ ስልት ሊያውቁ ስለሚችሉ አሜሪካውያኑ የሬዲዮ ተዋናዮችን የእውነተኞቹ ኦፕሬሽን እጅ አወቃቀር፣ የኮድ አወቃቀር በትክክል ኮርጃው መጫወት ነበረባቸው። ይህ ሰላዮቹን ሙሉ በሙሉ የሚያደናግር የዲጂታል ቅዠት ነበር። አውታር 4 የእግር አሻራ ፈጣሪዎችና የከተማ ተዋናዮች ክፍል። ካምፓኒ ኤ 293ኛው የኢንጂነሪንግ ሻለቃ ወታደራዊ ክፍል። ያለ እውነተኛ እግር አሻራ ድራማው ሙሉ ሊሆን አይችልም። የጀርመን የሰላይ አውሮፕላኖች ሰማይ ላይ ሆነው ፎቶ ሲያነሱ የጎማ ታንኮች በቆሙበት ሜዳ ላይ ምንም አይነት የታንክ የጎማ አሻራ ካላዩ ማታለሉን በቀላሉ ይደርሱበታል። ለዚህ ነው 293ኛው የኢንጂነሪንግ ሻለቃ ወደ ሥራ የሚገባው። እነዚህ ወታደሮች እውነተኛ ቡልዶዘሮችንና ከባድ መኪኖችን በመንዳት በጎማ ታንኮች ዙሪያ በጭቃ ላይ እውነተኛ የታንክ አሻሮችን ይሰራሉ። ከዚህ በተጨማሪ እነዚህ ወታደሮች እውነተኛ ተዋናዮች ነበሩ። በጦርነት አቅራቢያው በሚገኝ የፈረንሳይ ከተሞች ውስጥ በሚገኙ መጠጥ ቤቶችና ካፌዎች ውስጥ ይገባሉ። ከዚያም በትከሻቸው ላይ የአንድን እውነተኛ ዝነኛ የጦር ክፍል መለያ ምልክት ይለጥፋሉ። ተቀምጠው መጠጥ እየጠጡ ሳለ ሆን ብለው ድምፃቸውን ዝቅ አድርገው ነገ ማለዳ ወደ ሰሜን እንደምንጓዝ ሰምታል እያሉ እርስ በርሳቸው በሹክሹክታ ያወራሉ። በአካባቢ የሚገኙ የጀርመን ሰላዮችም ይህን ወሬ ሰምተው ወዲያውኑ ወደ ዋናው መስሪያ ቤት ያስተላልፋሉ። የጀርመን የጦር መኮንኖች ይህን መረጃ እንደ እውነተኛ የጦር ሚስጥር አድርገው ይቀበሉታል። እነዚህ 4 የመንፈስ ወታደሮች ወይም ጎስት ሶልጀርስ ወታደራዊ ክፍሎች ተቀናጅተው ሲሰሩ ጠላት አይኑ የሚያየው ጆሮ የሚሰማውንና የሬዲዮ መረጃው የሚናገረውን በሙሉ እንዲያምን ያደርጉታል።
የጦር ሜዳ አስማት እንግዲህ በሺዎች የሚቆጠሩ ወጣት ወታደሮችን ሕይወት ከሞት የታደነ ድንቅ ስልት ነበር። ነገር ግን የሁሉ ድራማ በተግባር ሜዳ ላይ ሲፈተን ምን ገጠመው? የጎማ ታንኮችና የድምፅ ስፒከሮች እውነተኛውን የጀርመን መድፍ መቋቋም ይችላሉን? እንመልከተው። ለመሆኑ አዲስና ፈጠራ የታከለበት ከዚህ ቀደም ተሰምቶ የማይታወቅ ሐሳብ ለሰዎች ማስረዳትና እንዲቀበሉት ማድረግ ምን ያህል ከባድ እንደሆነ አስባችሁ ታውቃላችሁ? ብዙ ጊዜ ሰዎችን የሚያስፈራቸው የጠላት ጥንካሬ ብቻ አይደለም፣ ይልቁንም አዲስ ነገር የመቀበል ፍርሃት እንጂ። በተለይም ጥብቅ ወታደራዊ ሥርዓትና ወግ ባለበት ተቋም ውስጥ ባህላዊ ያልሆነን የፈጠራ ሐሳብ ይዞ መቅረብ በራሱ ሌላ ትልቅ ውጊያ ነው። ይህን እውነት በሚገባ ለመረዳት ወደ አንደኛው የዓለም ጦርነት የታሪክ አውድማ ላይ ጉዞ እናደርግ። በ1916 በፈረንሳይ ምድር በተካሄደው አስፈሪው የሶም ውጊያ ወቅት እንግሊዞች በታሪክ ለመጀመሪያ ጊዜ ታንክ የተባለውን አዲስ የብረት ጭራቅ ወደ ጦር ሜዳ ይዘው ቀረቡ። ይህ አዲስ ፈጠራ በወቅቱ የነበረውን እልህ አስጨራሽ የቦይ ውጊያ ሙሉ በሙሉ ለመቀየር የተሰራ አስደናቂ መሳሪያ ነበር። ነገር ግን ታንኩን የሰሩት መሐንዲሶችና ሐሳቡን ያፈለቁት ባለሙያዎች የገጠማቸው ትልቁ ፈተና የጀርመን መከላከያ ምሽግ አልነበረም። ይልቁንም የራሳቸው የእንግሊዝ ጦር ከፍተኛ መኮንኖችና ጀነራሎች ነበሩ። እነዚህ በባህላዊ የፈረሰኞች ጦር አስተሳሰብ የታጠሩ ጀነራሎች ይሄ የሚንቀሳቀስ የብረት ሳጥን ምን ሊያደርግልን ይችላል? ከፈረስ የተሻለ የጦር መሳሪያ የለም ያሉ ያፌዙ ነበር። ታንኩን የሰሩት ባለሙያዎች ጀነራሎችን ለማሳመን ታንኮችን በትክክል አቀናጅቶ ለመጠቀም ረጅም ጊዜና ከፍተኛ ትግል ጠይቆባቸዋል። ይህ በፈጠራ ባለሙያዎችና በባህላዊ የጦር መኮንኖች መካከል የሚደረግ የሥነ አእምሮ ግብግብ በሁለተኛው የዓለም ጦርነት ወቅትም በመንፈስ ሰራዊት ላይም በትክክል ተደግሟል። ጁን 6 ቀን 1944 የታሪክ መዝገብ ዲ-ዴይ ብሎ የሰየመው ያ ታላቅ ቀን ደረሰ። የአጋሮች ወይም የአሊያንስ ጥምር ጦር የናዚን ምሽግ ለመስበር በፈረንሳይ የኖርማንዲ የባህር ዳርቻ ላይ ታላቅ ወረራ ፈጸመ። ሰማዩ በፓራሹት ወታደሮች ተሞላ። ባህሩ በጦር መርከቦች ተጨናነቀ። በዚህ እጅግ አስፈሪና ታሪካዊ በሆነ የሞትና የሽረት ሰዓት ላይ የኛ የመንፈስ ሰራዊት የት ነበሩ? አጋማሾቹ አሁንም እንግሊዝ ውስጥ ሲሆኑ፣ ቀሪዎቹ ደግሞ ፈረንሳይ ውስጥ ከጦርነት ጩኸት ርቀው በካምፕ ውስጥ ተቀምጠው ነበር። መጀመሪያ ላይ ታቀደው የመንፈስ ሰራዊት በውጊያው መጀመሪያ ሌሊቶች ላይ ሐሰተኛ መብራቶችን በማብራት የጀርመን የቦምብ ጣይ አውሮፕላኖችን ትኩረት እንዲስቡና እውነተኛውን የጦር ሰፈር እንዳይመቱ ለማድረግ ነበር። ነገር ግን በኖርማንዲ የባህር ዳርቻ ላይ የነበረው ውጥረትና ውዥንብር እጅግ የበዛ በመሆኑ የዚህ የቅዠት ቡድን ሙከራ በባህር ላይ የተጣለች አንዲት ጠብታ ውሃ ያህል ብቻ ተራ ነገር ስለሆነ ተሰረዘ። የመንፈስ ሰራዊት ወታደሮች ዝም ብለው እንዲጠብቁ ተደረገ። ይሁንና እነዚህ ወጣት ባለሙያዎች ጊዜያቸውን በከንቱ አላጠፉም። እንደ ትልቅ የቲያትር ተዋናይ ለሚጫወቱት ሚና በሚገባ ይዘጋጁ ነበር። የሬዲዮ ባለሙያዎች እውነተኛን ወታደራዊ ንግግር ዘይቤዎችና ኮዶች በትጋት ያጠኑ ነበር። ተዋናዮቹ ደግሞ የወታደሮችን አካሄድ፣ ባህሪና ድባብ በጥልቀት ይመረምሩ ነበር። አርቲስቶቹም ያገኙትን ወታደራዊ ጭነት መኪና፣ የታንክ ምልክቶችና መለዮቹን ሁሉ በደብተራቸው ላይ ይስሉ ነበር። ሁሉም ወደ መድረኩ መጥተው የሚጫወቱበትን ቀን በጉጉት ይጠብቁ ነበር። ኦፕሬሽን ኤሌፋንት የመጀመሪያው እውነተኛ ሙከራ። የመጀመሪያው እውነተኛ ፈተና የተከሰተው ጁላይ 1 ቀን 1944 ነበር። ይህ ተልዕኮ ኦፕሬሽን ኤሌፋንት ተብሎ ተሰየመ። የአሜሪካ ሁለተኛው የታንክ ክፍለ ጦር ግንባር ላይ ወደ ነበረው የውጊያ መስመር በድብቅ መግባት ነበረበት። ነገር ግን ይህ ክፍል ጦር ከቦታው ሲነሳ የጀርመን ሰላዮች ክፍተቱን ካወቁ አደገኛ ነበር። እዚህ ላይ ነው የመንፈስ ሰራዊት ወደ ሥራ የገባው። እውነተኛው የታንክ ሰራዊት በዝምታ ሌሊቱን ወደ ግንባር ሲጓዝ የመንፈስ ሰራዊት አባላት እዚያ ቦታ ላይ በመቶዎች የሚቆጠሩ የጎማ ታንኮችን ነፍተው ቆሙ። ጀርመኖች የአሜሪካ ሁለተኛ የታንክ ክፍል ጦር አሁንም በቦታው ተቀምጦ እያረፈ ነው ብለው እንዲያስቡ ተደረገ። ተልዕኮ ተሳካ። በተወሰነ መልኩ ተሳክቷል። ነገር ግን በወታደራዊ ግንኙነትና በአቅርቦት እጥረት ምክንያት ብዙ ክፍተቶች ታይቶበታል። እውነተኛው የታንክ ሰራዊት ሲንቀሳቀስ መለያ ምልክቶችን ሳይደብቅ በግልጽ ይጓዝ ስለነበር የጀርመን ሰላዮች በቀላሉ ሊያውቁት ይችሉ ነበር። ከዚህ በላይ የመንፈስ ሰራዊት በወቅቱ ለአንድ ሙሉ ክፍለ ጦር የሚበቃ የጎማ ታንክ አቅርቦት አልነበረውም። ከኦፕሬሽን ኤሌፋንት በኋላ የመንፈስ ሰራዊት መኮንኖች አንድ ትልቅ እውነታ ተረዱ። እውነተኛው የአሜሪካ ጦር ጀነራሎችና መኮንኖችም ስለ እነርሱ ሥራ ምንም አይነት ግንዛቤ አልነበራቸውም። ብዙዎቹ ጀነራሎች እነዚህ ባለሙያዎች
በፊኞችና በጎማ የሚጫወቱ ሕፃናት አድርገው ይመለከቷቸው ነበር። ይህን ተጠራጣሪ ወታደራዊ አስተሳሰብ ለመስበር የመንፈስ ሰራዊት መኮንኖች ራሳቸውን የማታለል ደላሎች ብለው ሰየሙ። እስቲ በአእምሯችሁ ሳሉት። እነዚህ መኮንኖች በትከሻቸው ላይ የፕሮጀክት ፋይሎችንና ንድፎችን ይዘው ከግንባር ወደ ግንባር ከአንድ የጦር መሳሪያ ቤት ወደ ላይ የተዘዋወሩ ጀነራሎችን ያነጋግሩ ነበር። ዴቴ፣ እኛ ጋር አስደናቂ መሳሪያ አለ። የውሸት ድምፅ ማውጣት እንችላለን። ጠላትን በሐሰት ሬዲዮ ማዋረድ እንችላለን። የጎማ ታንኮችን ሰርተን ጠላትን ማሳሳት እንችላለን። ዋኮ በነፃ ይሞክሩን እያሉ የራሳቸውን ወታደራዊ ጥበብ ለጀነራሎቹ ይሸጡ ነበር። ይህ ስልት ሰራ። ቀስ በቀስ ተጠራጣሪዎቹ ጀነራሎች የእነዚህን ወታደራዊ አርቲስቶች አቅም መረዳት ጀመሩ። ነገር ግን እዚህ ላይ አንድ ትልቅ ተረት ማፍረስ ይኖርብናል። ብዙ ጊዜ የመንፈስ ሰራዊት ታሪክን ሲያነቡ ሁሉ ጊዜ የተጠቀሙት የጎማ ታንኮችን ብቻ ይመስላቸዋል። ነገር ግን እውነታው ይህ አይደለም። አሊያንስ ኃይሎች በአውሮፓ ሰማይ ላይ ፈጣን የአየር የበላይነት ስላገኙ የጀርመን ሰላይ አውሮፕላኖች ሰማይ ላይ በብዛት አይበሩም ነበር። ይህ ማለት የጎማ ታንኮችን ለዓይን ማሳያ የመጠቀም አስፈላጊነት እየቀነሰ መጣ። ይልቁንም ጠላትን ለማታለል እጅግ ወሳኝ የሆኑትን መሳሪያዎቻቸውን፣ የድምፅ ማጉያዎችን፣ የሬዲዮ ሞገዶች ሆኑ። እነዚህ የጥበብ ሰዎች በጥርጣሬና በፈተና መሃል ሆነው የራሳቸውን መንገድ ቀደዱ። የማታለል ደላሎች የሰራዊቱ ዋጋን ለጦር መሪዎች አስረዱ። አሁን መድረኩ ተዘጋጅቷል። ተዋናዮቹም ሚናቸውን በሚገባ አውቋል። ነገር ግን የቅዠት ድራማ ወደ ጀርመን ድንበር ሲቃረቡና ጦርነቱ ይበልጥ እየከረረ ሲሄድ ምን ገጠመው? የጀርመን ሰራዊት በአርቲስቶቹ ወታደራዊ ድራማ ላይ እሳታማ ምላሽ ሊሰጥ ይሁን? የትዕይንቱ ፍጻሜ እንመልከተው። ለመሆኑ ፍርሃት በሰው ልጅ አእምሮ ውስጥ ምን አይነት ስዕል ሊስል እንደሚችል አስባችሁ ታውቃላችሁን? የሰው ልጅ ሲፈራ በጨለማ ውስጥ የሚንቀሳቀሰው የዛፍ ጥላ እውነተኛ ክፉ መንፈስ አድርጎ ያስባል። ሰው ሰራሽ ድምፅም ደግሞ የጭራቅ ጩኸት አድርጎ ይገምታል። የጀርመን ጀነራሎችም እነዚህ በፑርሺያ የጦር አካዳሚዎች አልፈው የጦርነትን ሳይንስ ጠንቅቀው ያጠኑት መኮንኖች በፈረንሳይና በቤልጂየም ምድር ላይ ገጠማቸው ትልቁ ፈተና የአሜሪካን ከባድ ብረት አልነበረም። ይልቁንም በገዛ ምራቸው የተሳለው የፍርሃትና የቅዠት ሰራዊት እንጂ። ይህም በሚገባ ለመረዳት ወደ ጥንታዊ የታሪክ መዝገብ ጎራ ብለን አንድ ድንቅ ታሪክ እንመልከት። ከክርስቶስ ልደት በፊት በ217 ዓመተ ዓለም ካርቴጃውያን ድንቅ የጦር ጠቢቡ ሃኒባል በታዋቂው የሮማንያ አምባገነን ፋቢየስ ሰራዊት ተከቦ ነበር። ሃኒባል የነበረው ሸለቆ መውጫ በሮማውያን ወታደሮች ተዘግቶ ስለነበር ማምለጥ ፍጹም የማይቻል መስሎ ታይቶት ነበር። በዚያች አስጨናቂ ሌሊት ግን ሃኒባል ድንቅ ስልት ነደፈ። 2000 የሚሆኑ በሬዎችን ሰበሰበ። ከዚያም በሬዎቹ ቀንድ ላይ ደረቅ እንጨቶችና ችቦችን አሰረ። እኩለ ሌሊት ሲሆን ችቦችን አንድ ባንድ አቀጣጠላቸው። በሬዎችም በድንጋጤ ወደ ተራራው መውጫ እየሮጡ እንዲሄዱ አደረገ። ሮማውያኑም በሌሊት ያንን የተራራ ላይ የእሳት ጋጋታ ሲመለከቱ ሃኒባል ሰራዊቱን ይዞ በተራራ በኩል ሊያመልጥ ነው ብለው አመኑ። በመሆኑም በሸለቆ መውጫ ላይ የነበረውን ጥበቃ ትተው ወደ ተራራው አቀኑ። ይህ በሆነበት ቅጽበት ሃኒባል እውነተኛውን ሰራዊት በዝምታ ይዞ ምንም ጥበቃ በሌለበት እውነተኛ መውጫ በኩል አምልጦ ወጣ። ሮማውያኑ በተራራው ላይ ያገኟቸው ወታደሮችን ሳይሆን ቀንዳቸው ላይ የሚነዱ እሳቶችን የያዙ ምስኪን በሬዎችን ብቻ ነበር። ከ2000 ዓመታት በኋላም የመንፈስ ሰራዊት ወጣቶች በአውሮፓ ምድር የሰሩት ድራማ በትክክል የሃኒባል ችቦች ዘመናዊ ቅጂ ነበር። በኦገስት 1944 አጋማሽ ላይ የመንፈስ ሰራዊት ወደ 4 የተለያዩ ግብረ ኃይሎች ተከፈለ። ተልኳቸው ኦፕሬሽን ብሪቲኒ በመባል ይታወቃል። ስራቸው እውነተኞቹ የአሜሪካ ክፍለ ጦሮች የሚሄዱበትን ተቃራኒ አቅጣጫ በመያዝ ጠላት እውነተኛውን ጥቃት ወደ ብሪቲኒ ባህረ ሰላጤ እየመጣ እንደሆነ እንዲያስብ ማድረግ ነበር። ይህ ድራማ እጅግ አሳማኝ አድርገው ስለሰሩት የጀርመን ሰላዮች ብቻ ሳይሆኑ የራሳቸው የአጋር ጦር መኮንኖች እንኳን ሳይቀሩ ተደናግጠው እውነተኛው ክፍለ ጦር የት ነው ያለው እያሉ ወደ ዋናው መስሪያ ቤት በተደጋጋሚ ስልክ ይደውሉ ነበር። ከዚህም በመቀጠል በኦገስት ወር መጨረሻ ላይ ኦፕሬሽን ብሬስት ተጀመረ። ዓላማው የጀርመንን ጠንካራ ምሽግ ለመስበር ለሚዋጉት 3 የአሜሪካ እግረኛ ክፍለ ጦሮች እገዛ ማድረግ ነበር። በዚህ ቦታ ላይ የመንፈስ ሰራዊት የድምፅና የብርሃን ማታለያዎች በአንድ ላይ አስተባብሮ ተጠቀመ። ሌሊቱን ሙሉ ድምፅ ማጉያዎቹ የታንክ ሞተሮችን ድምፅ ሳያጋሳ፣ የብርሃን ፈጣሪዎቹ ደግሞ መድፎች የሚተኮሱ በሚመስል መልኩ የውሸት ብልጭቶችን ይፈጥሩ ነበር። ይህ ድራማ በምሽግ ውስጥ ሆኖ በትኩረት የሚከታተለው የጀርመን ጦር አዛዥ ጀነራል ሄርመን በርናርድ
ራምካ ነበር። ራምካ እጅግ ጀግናና ግትር የናዚ ጦር አዛዥ የነበረ ሲሆን የጀርመን ከፍተኛ የክብር ኒሻን ተሸላሚ ነበር። ከተማዋ ተከባ ጀርመኖች እጃቸውን ከሰጡ በኋላ ጀነራል ራምካ በአሜሪካን መኮንኖች ሲጠየቅ የሰጠው ምስክርነት የሚገርም ነበር። እኔ ከፊቴ ግዙፍ የታንክ ሰራዊት ተሰልፎ እንደነበር እርግጠኛ ነበርኩ። ምሽግን የሰባበሩት ታንኮች የት አሉ ሲል ጠየቀ። ነገር ግን እውነታው ያሁሉ የፍርሃትና የድንጋጤ የመጣው ከአየር የተሞላ የጎማ ታንክና ከጥቂት የድምፅ ማውጊያዎች ብቻ ነበር። የአሜሪካ ኮሎኔል ሳይረስ ሰርሲም በሪፖርታቸው ላይ የነዚህ ወጣቶች ሥራ እስከ መጨረሻው ዝርዝር ድረስ ጥንቁቅና ትክክለኛ ነው ሲሉ የሰሩትን ድራማ አድንቀዋል። ሴፕቴምበር 14 ቀን 1944 የመንፈስ ሰራዊት ወደ ሉክሰምበርግ በማቅናት ኦፕሬሽን ቤተንበርግን የተባለውን ተልዕኮ ጀመረ። ተልዕኳቸው 6ኛውን የታንክ ክፍለ ጦር መምሰል ነበር። በዚህ ቦታ ላይ ግን ወታደሮቹ ከጎማና ከድምፅ አልፈው እውነተኛ ተዋናዮች ሆኑ። ወታደሮቹ በትከሻቸው ላይ የ6ኛውን ክፍለ ጦር መለያ እየለጠፉ ወታደራዊ ፖሊሶች በመሆን በከተማው መንገዶች ላይ ይቆሙ ነበር። ወደ መጠጥ ቤቶችና ምግብ ቤቶች እየገቡ በሰላዮቹ ጆሮ ፊት ስለ ጦርነቱ አቅጣጫና እንቅስቃሴ በሹክሹክታ ያወሩ ነበር። እያንዳንዱ እንቅስቃሴ ታቅዶ የሚሰራ የቲያትር መድረክ ይመስል ነበር። ስህተት መስራት አይፈቀድም። አንዲት የተሳሳተ ምልክት የሰራዊቱን ሕይወት አደጋ ላይ ሊጥል ይችላል። ይህ ስልት በሚገባ ሰራ። ጠላትም በከተማዋ በተሰራጨው ሐሰተኛ መረጃ ላይ ተመስርቶ የጦር ዕቅዱን ቀየረ። በኖቬምበር ወር የመንፈስ ሰራዊት በአንድ ጊዜ 3 የተለያዩ ኦፕሬሽኖችን ኤሌንቦርን፣ ካስኖቫና ዳላስ የተባሉትን እንዲያከናውኑ ተመደበ። እነዚህ ተልዕኮች እጅግ የተሳኩ ከመሆናቸው የተነሳ በኦፕሬሽን ኤልቦርን ወቅት እውነተኛው የአሜሪካ 9ኛ እግረኛ ክፍል ጦር መኮንኖች ሳይቀሩ በመንፈስ ሰራዊት ወደ ተቋቋመው ሐሰተኛ መቆጣጠሪያ ኬላ መጡ። እዚያም ሲገቡ የሚያውቋቸው የቆሙ ወታደሮችን አይተው ግራ ተጋቡ። የራሳቸው መኮንኖችን ማታለል የቻለ ሰራዊት ጠላትን ለማታለል ምንም እንደማይቸገር የታሪክ ተመራማሪዎች ይመሰክራሉ። ነገር ግን ታሪክ ሁል ጊዜ በሳቅና በድራማ ብቻ የተሞላ አይደለም። በዲሴምበር 1944 በቤልጂየም ያርደስ ጫካ ውስጥ የናዚ ጦር እጅግ አስፈሪ የሆነ የመጨረሻ የመልሶ ማጥቃት ዘመቻውን ጀመረ። ይህ ውጊያ ባትል ኦፍ ቡልግ በመባል ይታወቃል። በቀዝቃዛ የክረምት ወራት ጀርመኖች በአሜሪካን ምሽግ ላይ ድንገተኛ ጥቃት ሲሰነዝሩ የመንፈስ ሰራዊት የነበረበት የሉክሰምበርግ ከተማዋ በውጊያ ቀጠና ውስጥ ወደቀች። በዚህ ወቅት የጎማ ታንኮችና የድምፅ መኪኖች የሚሩዱበት ጊዜ አልነበረም። የመንፈስ ሰራዊት አባላት የጎማ መሳሪያዎቻቸውን አጣጥፈው እውነተኛ ጠመንጃቸውን አነሱ። በዛሽ ቀዝቃዛ ሌሊትም የአርቲስቶችና የሙዚቀኞች እጆች በሰማይ ላይ በሚበሩት የጀርመን የጦር አውሮፕላኖች ላይ እውነተኛ ጥይቶችን ተኩሱ ነበር። ይህ በታሪካቸው ጠላትን ፊት ለፊት ተጋፍጠው እውነተኛ መሳሪያ የተኩሱበት ብቸኛ ወቅት ነበር። ነገር ግን ከጥቂት ቀናት በኋላ በዲሴምበር 22 ቀን በአስቸኳይ ሁኔታ የሬዲዮ ማታለያዎችን ብቻ በመጠቀም ጠላት እውነተኛው የአሜሪካ ጥቃት ከየት በኩል እንደሚመጣ እንዳያውቅ በማድረግ ትልቅ ሥራ አከናውነዋል። እነዚህ የጥበብ ሰዎች በጦርነት እሳትና በሞት አፋፍ ላይ ሆነውም ቢሆን የጀርመን ጀነራሎችን አእምሮ በቅዠት መጋረጃ መሸፈናቸውን አላቆሙም ነበር። ለመሆኑ በውጊያ ታሪክ ውስጥ ከሁሉ አስቸጋሪውና ከፍተኛ እልቂት የሚመዘገብበት ወታደራዊ ስልት ምን እንደሆነ ያውቃሉ? ወታደራዊ ስትራቴጂክ ተመራማሪዎች እንደሚነግሩን ከሆነ የአንድን ታላቅና ሰፊ ወንዝ ተሻግሮ ምሽግ ሰብሮ መግባት እጅግ አስፈሪው ወታደራዊ ፈተና እንደሆነ ይናገራሉ። ምክንያቱም ወንዝ በሚሻገሩበት ቅጽበት ሰራዊቱ የሚከላከልበት ጋሻ አይኖረውም። ለመድፍና ለጠላት አውሮፕላን ጥቃትም ፍጹም የተጋለጠ ይሆናል። እንዲህ አይነቱ ከባድ ፈተና በብልሃትና በማታለል የተወጣ አንድ ታላቅ ንጉሥ በታሪክ መዝገብ ላይ ሰፍሯል። ከክርስቶስ ልደት በፊት በ326 ዓመተ ዓለም የመቄዶንያው ታላቁ እስክንድር ወደ ህንድ በመዝለቅ የንጉሥ ፖርሲን ሰራዊት ለመቅጠም ሲዘጋጅ ከፊቱ ታላቅ የኢንዳስፔዝ ወንዝ ተደቅኖበት ነበር። በወንዙ ማዶ ደግሞ ንጉሥ ፕሩስ ከግዙፍ የጦር ዝሆኖቹ ሰራዊት ጋር መሻጋሪዎቹን ሙሉ በሙሉ ዘግቶ ይጠብቅ ነበር። እስክንድር ወንዙን በኃይል ለመሻገር ቢሞክር ሰራዊቱ ሙሉ በሙሉ እንደሚያልቅ ተረዳ። እዚህ ላይ ነው እስክንድር ድንቅ የሽንገላ ስልት የተጠቀመው። ለሳምንታት ያህል በየሌሊቱ ሰራዊቱ በተለያዩ ቦታዎች እየተንቀሳቀሰ ታላቅ ጩኸት እንዲያሰማ፣ ችቦችን እንዲያበራና የውሸት የመሻገሪያ ሙከራዎችን እንዲያደርግ አዘዘ። ንጉሥ ፖሪስ በመጀመሪያ ላይ የአጥቂው ሰራዊት እንቅስቃሴ ለመከተል ዝሆኖችን
ወደዚያና ወደዚህ ሲያመላልስ ከቆየ በኋላ ነገሩ የውሸት ውካታ ብቻ እንደሆነ በማሰብ መከላከል ሰለቸውና ግድልሽ ሆነ። አንድ እጅግ ማዕበልና ከባድ ዝናብ በነበረበት ሌሊት እስክንድር ጥቂት የላቀ ሰራዊቱን ይዞ ከዋናው ሰፈር ርቆ በሚገኝ ሌላ ጸጥተኛ ቦታ ወንዙን ተሻገረ። ፖሊስ በሽንገላው ተደናግጦ ሳይዘጋጅ ሲቀር እስክንድር በታሪክ የሚታወሰውን ታላቅ ድል ተቀናጀ። ይህ በጥንት ዘመን የተመዘገበው የወንዝ መሻገሪያ ስልት ከ2000 ዓመታት በኋላም በጀርመን ምድር ላይ በሚያስደነግጥ መልኩ በድጋሜ ተተገበረ። በማርች 1945 የሁለተኛው ዓለም ጦርነት ማብቂያ አካባቢ ነበር። ናዚዎች ወደ ኋላ እያፈገፈጉ ቢሆንም የአገራቸው የመጨረሻ መከላከያ ሆነው ታላቁን የራይን ወንዝ ተገን አድርገው በጽናት ለመከላከል ወስነዋል። የአሊያንስ ሀገራት ጀርመንን ሙሉ በሙሉ ለማንበርከክ ኦፕሬሽን ፕላንደር የተባለውን ታላቅ ዘመቻ ቀየሱ። ከ1 ሚሊዮን በላይ ወታደሮች፣ 5000 መድፎችና ስፍር ቁጥር የሌላቸው የጦር ቁሳቁሶች ይህን ወንዝ ተሻግረው ወደ ጀርመን ልብ ውስጥ መግባት ነበረባቸው። የአጋሮቹ የጦር አዛዦች አንድ ነገር በሚገባ ያውቁ ነበር። ጀርመኖች ጥቃቱ ከየትኛው አቅጣጫ እንደሚመጣ በትክክል ካወቁ ወንዙ በደም ይጨቀያል። ታሪክ የማይረሳው ታላቅ እልቂትም ይፈጠራል። እዚህ ላይ ነው የመንፈስ ሰራዊት ዘጎስት አርሚ ለታላቁና ለመጨረሻው ድራማዊ መድረክ ላይ እንዲወጣ የተጠራው። ተልኮ ኦፕሬሽን ቪርሰን ተብሎ ተሰየመ። የአሜሪካ የጦር አዛዦች አሁን የመንፈስ ሰራዊትን ዋጋ በሚገባ ተረድተዋል። በመሆኑም ለዚህ የመጨረሻው ተልኮ የሚያስፈልገውን በጀት፣ ቁሳቁስ ሳይቆጥቡ አቀረቡላቸው። የመንፈስ ሰራዊት አባላት በቪርሰን ከተማ ዙሪያ ሰፈሩ። ስራቸው 2 ሙሉ እግረኛ ክፍለ ጦሮች ወይም 79ኛውና 30ኛው ክፍለ ጦር በዚያ ቦታ ላይ ተሰብስበው ወንዙን ለመሻገር እየተዘጋጁ እንደሆነ ማስመሰል ነበር፣ ወይም ድራማ መስራት ነበር። ወጣቶቹ አርቲስቶች እና መሐንዲሶች ሁሉንም የማታለያ መሳሪያዎቻቸውን በአንድ ላይ ተጠቀሙ። በመቶዎች የሚቆጠሩ የጎማ ታንኮችን፣ መድፎችንና የጭነት መኪኖችን በጫካውና በሜዳው ላይ ዘረጉ። ለመጀመሪያ ጊዜም 5 ሊነፉ የሚችሉ የጎማ የጦር አውሮፕላኖችን በተዘጋጁ የሐሰተኛ የአየር ማረፊያዎች ላይ አቆሙ። የድምፅ መኪኖች ሌሊቱን ሙሉ ድልድይ የመገንባት የከባድ መኪኖችና የታንክ መንቀሳቀስ ድምፆችን በታላላቅ ስፒከሮች ያስተጋቡ ነበር። የሬዲዮ ጠላፊዎች ደግሞ የሁለቱን ክፍለ ጦሮች እውነተኛ ኮዶች ንግግሮች በመኮረጅ በሰማይ ሞገድ ላይ ታላቁ ዥንብር ፈጠሩ። ይህ ድራማ እጅግ ፍጹም ነበር። ጀርመኖች አሜሪካውያን በቪርሰን በኩል ታላቅ ጥቃት ሊሰነዝሩ እንደሆነ ሙሉ በሙሉ አመኑ። ሁሉንም መከላከያዎቻቸውንና መድፎቻቸውን ወደዛ አቅጣጫ ዞሩ። ነገር ግን እውነተኛው የአጋሩ ጦር ወንዙን የተሻገረው በዚያ ርቆ በሚገኝ ፍጹም የተለየ ቦታ ላይ ነበር። ምንም አይነት ከባድ መከላከል ያልገጠመው እውነተኛው ሰራዊት ያለ ታላቅ እልቂት ወንዙን ተሻግሮ ወደ ጀርመን ምድር ዘለቀ። ይህ ተልእኮ ምን ያህል ስኬታማ እንደነበር ለማረጋገጥ የታሪክ ተመራማሪዎች አንድ አስደናቂ ማስረጃ ያነሳሉ። ከውጊያ በኋላ ከተማረከው የጀርመን የጦር ዕቅድ ካርታ ላይ የጀርመን ደህንነት ባለሙያዎች አሜሪካኑ ያቋቋማቸውን ሐሰተኛ ክፍለ ጦሮች በትክክለኛ ቦታ ላይ አስፍረው ተገኝተዋል። ጀርመኖች የመንፈስ ሰራዊት የጣለውን ማጥመጃ መርዝ ከነመንጠንቆ ወጣውት ነበር። ለዚህ አስደናቂ ስኬታቸው የመንፈስ ሰራዊት ከፍተኛ ወታደራዊ ምስጋናና ዕውቅና ተሰጣቸው። የራይን ወንዝ ከተሻገሩ በኋላ የናዚ ጀርመን ውድቀት ፍጹም ሆነ። በሜይ ወር ጦርነቱ በአውሮፓ ምድር ላይ ሲያበቃ የመንፈስ ሰራዊት ወደ ፓስፊክ ውቅያኖስ በመላክ በጃፓን ላይ መሰል የማታለል ሥራዎችን እንዲሠራ ለማድረግ ታቅዶ ነበር። ነገር ግን ሁለተኛው ዓለም ጦርነት ሙሉ በሙሉ በማብቃቱ ሰራዊቱ በጁን 1945 መርከብ ተሳፍሮ ወደ አሜሪካ ተመለሰ። ሴፕቴምበር 15 1945 ደግሞ የ23ኛው ልዩ ጦር ክፍል በይፋ ተበተነ። ታሪኩ ግን እዚያ አላበቃም። የዚህ ሰራዊት ስኬትና የማታለያ ዘዴዎች ወደፊት ለሚደረጉ ጦርነቶች ጠቃሚ ናቸው ተብሎ ስለታሰበ የአሜሪካ መንግሥት ታሪኩን ለ50 ዓመታት ያህል እጅግ ሚስጥር ወይም ቶፕ ሰክሬት አድርጎ ቆለፈበት። ወታደሮቹ ወደ ተራው የሲቪል ሕይወታቸው ተመለሱ። ሰዓሊው ኤልስወርዝ ኬሊ፣ ፋሽን ዲዛይነሩ ቢል ብላስ እና ሌሎችም በየሙያቻቸው ታላቅ ዝናን ተቀናጁ። ነገር ግን በጦርነቱ ወቅት የሰሩትን አስደናቂ ተጋድሎ ለሚስቶቻቸው፣ ለልጆቻቸውም ሆነ ለቅርብ ጓደኞቻቸው መናገር አልተፈቀደላቸውም ነበር። በ1996 ሚስጥሩ በይፋ እስከተገለጠበት ጊዜ ድረስ ዓለም እነዚህ የጥበብ ሰዎችን በጥይት ሳይሆን በብሩሽ፣ በብረት ሳይሆን በጎማ፣ በጩኸት ሳይሆን በድምፅ ሞገድ የሺህ ሰዎችን ሕይወት የታደጉ መሆናቸውን አታውቀው ነበር። በመጨረሻም አርቲስቶቹ፣ ዲዛይነሮቹ፣ ሰዓሊያን፣ ሙዚቀኞቹ ጥበባቸውን ተጠቅመው ሞትን ሳይሆን ሕይወትን ፈጠሩ። ባዶ ድምፅና አየር የተሞላበት ጎማን ተጠቅመው በሺዎች የሚቆጠሩ ሰዎችን ሕይወት አተረፉ።
ታሪክ ሁል ጊዜ በሰይፍና በደም ብቻ አይጻፍም። አንዳንዴ በብሩሽና በቅዠት ጭምር ይሳላል እንጂ። የመንፈስ ሰራዊት ታሪክ ይህን ድንቅ እውነት ለዘላለም ይመሰክራል እያልን የዛሬ ፕሮግራማችን ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.